በማታ እንቅልፍ ሊወስደን መቸገር ኢቭን ወስዶን እንኳን ቢሆን በመባነን መነሳት ከዛ በኋላ ድጋሚ እንቅልፍ እንዲወስደን ስንሞክር መተኛት አለመቻል፣ በቀን ደግሞ ፍዝዝ ማለት፣ የመደካከም ስሜት እንዲሁም ደግሞ ለነገሮች ቶሎ ምላሽ የመስጠት ነገራችን መቀነስ። ለምሳሌ ፍሬን መያዝ ቢኖርብን ቶሎ ፍሬን አለመያዝ፣ የመደንዘዝ አይነት የመፍዘዝ አይነት ባህሪ እየታየብን ነው። ምልክቶቹ ሊሆኑ ይችላሉ። ሌሎችም ምልክቶች በደንብ የምናስተውላቸው ይኖራሉ። እነዚህ ምልክቶችን የምናይ ከሆነ ራሳችንን በደንብ መፈተሽ ማየት ይኖርብናል። ኢንሶምኒያ የሚባለው የእንቅልፍ አለመተኛት ችግር ኖሮብን ሊሆን ስለሚችል። ጤና ይስጥልኝ፣ እንዴት ናችሁ? ገነት እባላለሁኝ። በሙያ የስራ ሳይኮሎጂስት ነኝ። በዚህ የግምጅ ሚዲያ ላይ ገብታችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ለሌሎችም እንዲደርስ ይሄ መረጃ ብታደርጉ መልካም ነው ብዬ አስባለሁኝ። ብዙ የምንመካከረው ብዙ የምንወያየው ነገርም እንዳለ አምናለሁኝ። መልካም ቆይታ ይሆንላችሁ። ዛሬ የምንነጋገረው እንቅልፍ ስላለመተኛት ችግር ወይንም ኢንሶምኒያ ይባላል። ይሄ ስሊፕ ዲፕራይቬሽን ከሚባለው የተለየ ነው። እንቅልፍ መተኛት ፈልገን እንቅልፍ ለመተኛት ዝግጁ ሆነን ሁሉም ነገር ዝግጁ ሆኖ ሳለ የእንቅልፍ ሰዓታችንም ደርሶ ሳለ ሆኖም እንቅልፍ መተኛት ሲያቅተን አለመቻል ሲሰማን እንቅልፍ ሳይወስደን ሲቀር ይሄ ኢንሶምኒያ ይባላል። ከስሊፕ ዲፕራይቬሽን የሚለየው ስሊፕ ዲፕራይቬሽን እንቅልፍ መተኛት እየፈለግን እንቅልፍ መተኛት ሲኖርብን ነገር ግን በተለያዩ ስራዎች በተለያዩ ኃላፊነቶች እንቅልፋችንን መተኛት ያለብንን ጊዜ በስራዎች በተለያዩ ነገሮች ስናሳልፈው ያ ስሊፕ ዲፕራይቬሽን ይባላል። ነገር ግን ይሄ ኢንሶምኒያ ከስሊፕ ዲፕራይቬሽን የሚለየው እንቅልፍ ለመተኛት ዝግጁ ነን፣ ቦታው ላይ ነን፣ መተኛትም እንፈልጋለን፣ ሆኖም እንቅልፍ አይወስደንም። ስለዚህ ችግር ብዙ ብንነጋገር ብዙ ብንወያይ መልካም ነው ብዬ አስባለሁ። ምክንያቱም በአዋቂ የእድሜ ክልል የሚገኙ ሰዎች እንዲህ አይነቱ ችግር ሊታይባቸው ይችላልና ስለዛ ምን እናድርግ? በራሱ ኢንሶምኒያ ወይም የእንቅልፍ አለመተኛት ችግር ምንድን ነው? ከምን ሊመጣ ይችላል? ምልክቶቹስ ምንድን ናቸው? በምን አግባብስ ይሄንን ጉዳይ ማኔጅ እናድርገው? እንዴት እናድርገው? እንዴትስ እርዳታ እናገኝ? በምን ትሪት ሊደረግ ይችላል? ሕክምናስ አለው ወይ? የሚሉትን ነገሮች በዛሬው ቪዲዮ ይዤላችሁ ቀርቤያለሁ። እስከ መጨረሻው ብትከታተሉት በደንብ ውጤት ታገኛላችሁ፣ በደንብ ጥቅም ታገኛላችሁ ብዬ አስባለሁኝ። መልካም ጊዜ ይሆንላችሁ። ኢንሶምኒያን ወይም ደግሞ እንቅልፍ ያለመተኛትን ችግር በሁለት አይነት እይታ ልናየው እንችላለን። የመጀመሪያው ለረዥም ጊዜ የቆየ ለረዥም ጊዜ የተቸገርንበት አይነት እንቅልፍ የማጣት ችግር ሲሆን፣ ሁለተኛው የሚባለው ደግሞ ከተከሰተ ብዙ ያልቆየ በቅርብ እየተከሰተብን ያለ ነገር ራሳችን ኦብዘርቭ ስናደርገው ስንመለከተው በቅርብ እየተጋፈጥነው ያለ ነገር ከሆነ የእንቅልፍ ማጣት ከሆነ የአጭር ጊዜና ለረዥም ጊዜ ተከስቶ የነበረ ኢንሶምኒያ ብለን በሁለት መንገድ ልንመለከተው እንችላለን ማለት ነው። ሌላኛው የኢንሶምኒያ ዲስኦርደር የሚባለው ነው። ኢንሶምኒያ ዲስኦርደር ፕራይመሪ የሚባለው በራሱ ሊከሰት ይችላል። እንደገና ደግሞ የሌሎች ህመሞች የሌሎች በሽታዎች ምልክት ሆኖ ሊመጣ ይችላል። ስለዛ ግንዛቤያችንን ከሁለት አቅጣጫ ማድረግ ይኖርብናል ማለት ነው። እንቅልፍ ስናጣ በራሱም እንደ ችግር ሆኖ ሊመጣ ይችላል። እንዲሁም ደግሞ ሌሎች ነገሮች፣ ሌሎች ህመሞች፣ ሌሎች ችግሮች በውስጣችን ተከስተው ከሆነ ጠቋሚ ምልክት ሆኖ ሊመጣ ይችላል ማለት ነው። ስለዚህ በዚህ አግባብ በሁለት መንገድ ነው መረዳት የሚኖርብን ስለ ችግሩ ማለት ነው። ኢንሶምኒያ ወይም የእንቅልፍ ማጣት ችግር ምን እንደሆነ አወቅን፣ ተረዳን። እስቲ ትንሽ ስለ ምልክቶቹ እንመልከት። የመጀመሪያው ምልክት የቀን ምልክት፣ ቀን ላይ ሊታዩብን የሚችሉ ምልክቶች ናቸው። ይሄ የእንቅልፍ ማጣት ችግር በሚከሰትበት ጊዜ ቀን ላይ ልናያቸው፣ ራሳችን ላይ ልናስተውላቸው የምንችላቸው ነገሮች ናቸው። የመጀመሪያው ነገር ምንድነው? ትኩረት ማጣት። በአትኩሮት የምንሰራው ነገር ካለ
ስራችን ሊሆን ይችላል። ሌሎች ተግባራቶች በቀን ላይ ዴይሊ ሩቲንስ የሚባሉ ስራዎች አሉ። በየቀኑ ልንሰራቸው ከኛ የሚጠበቁ ስራዎች፣ እነዛ ላይ ትኩረትን ማድረግ አለመቻል፣ በቀላሉ መበሳጨት ሊሆን ይችላል። በደንብ ነገሮችን ማኔጅ ማድረግ አለመቻል። ለምሳሌ መኪና እንነዳ ከሆነ ቶሎ ፍሬን መያዝ አለመቻል፣ ወይም ደግሞ ለነገሮች ቶሎ ምላሽ መስጠት አለመቻል እንደሚገባው ማለት ነው። እነዚህ ነገሮች ይታያሉ። እንደገና ደግሞ በተጨማሪ የስሜት ልውጥውጥታና የማስታወስ ችግር፣ ስሜታችን ከፍ ዝቅ የማለት ያልተረጋጋ ስሜት ውስጥ መግባት፣ እንዲሁም ደግሞ የማስታወስ ችግር ሊያጋጥመን ይችላል። በዚሁ እንቅልፍ በማጣት ችግር ምክንያት ማለት ነው። ተያይዞ የሚመጡ ቀን ላይ የምናያቸው ላያችን ላይ የምናስተውላቸው ምልክቶች ናቸው እነዚህ። ከዛ እንደገና ደግሞ የድካም ስሜት ሊሰማን ይችላል። ስሊፒ መሆን፣ እንቅልፍም ባንተኛ ቀን ላይ በጣም የመደካከም ምልክት፣ የመፍዘዝ ምልክት፣ የመደንገዝ ምልክት ሊታይብን ይችላል። ስለዚህ እነዚህ የዘረዘርኳቸው ነገሮች ቀን ላይ ራሳችን ላይ የምናስተውል ከሆነ እና በተደጋጋሚ የምናይ ከሆነ ኢንሶምኒያ ወይም ደግሞ እንቅልፍ የማጣት ችግር፣ እንቅልፍ መተኛት እየፈለጉ ያለመተኛት ችግር አጋጥሞ ሊሆን ስለሚችል በጥንቃቄ ብንመለከተው ያለንበትን ሁኔታ መልካም ነው ብዬ አስባለሁኝ። የማታውን ደግሞ በምንመለከትበት ጊዜ ማታ ላይ አንደኛ እንቅልፍ ለመተኛት በጣም መቸገር፣ መገላበጥ፣ እንዲሁም ደግሞ እንቅልፍ እንኳን በጥቂቱ ቢወስደን መሀል ላይ የመንቃት፣ መሀል ላይ እኩለ ሌሊት ሊሆን ይችላል፣ አለፍ ካለ ሊሆን ይችላል የምንነሳው፣ ተመልሰን እንደገና ለመተኛት ጥረት ስናደርግ እንቅልፍ አይወስደንም። ስለዚህ በጣም ከባድ የሆነ ችግር ነው የሚያጋጥመን ማለት ነው። ስለዚህ እነዚህን ነገሮች የምናይ ከሆነ፣ ራሳችን ላይ የምናስተውል ከሆነ የቀኑንም ነግሬያቸዋለሁ፣ የማታውንም ደግሞ በዚህ አይነት አግባብ ላያችን ላይ የምናስተውላቸው ነገሮች ካሉ፣ እንደገና ደግሞ ይሄ እንዳለ ሆኖ ልንነሳ እንችላለን በተለያዩ ጉዳዮች፣ በስራ ምክንያት ወር በተለያዩ ሁኔታዎች እርሊ ራሳችን ፈቅደን ፈልገን ልንነቃ እንችላለን። ነገር ግን በጣም በጠዋት ሳንፈልግ መነሳት፣ መንቃት፣ እንቅልፍ መተኛት ባለብን ሰዓትም ጭምር መነሳት፣ እነዚህ የሚታዩ ከሆነ ኢንሶምኒያ ወይም ደግሞ እንቅልፍ የማጣት ችግር አጋጥሞ ሊሆን ስለሚችል በትክክል ራሳችንን ማየት እና እርዳታ የሚያስፈልገን ደረጃም ደርሰን እንደሆነ እርዳታ መጠየቅ ተገቢ ነው ብዬ አስባለሁ። ኢንሶምኒያ ወይም እንቅልፍ የማጣት ችግር በተደረጉ ጥናቶች ከ3 አዋቂዎች አንዱ ላይ ይከሰታል ተብሎ ይታሰባል። እንዲሁም ደግሞ 10% የሚሆኑ አዋቂዎች ዲስኦርደር በሚባል ደረጃ ላይ ሊደርሱ ይችላሉ፣ በዚህ እንቅልፍ በማጣት ሁኔታ ውስጥ ሲያልፉ ማለት ነው። ስለዚህ መነሻ መንስኤዎቹ ምን ሊሆን ይችላሉ በሚል ረገድ የተደረጉ ጥናቶች አሉ። እንቅልፍ እንድናጣ የሚያደርጉን ነገሮች ምንድን ናቸው? ኢንሶምኒያ እንዲይዘን ወይም ደግሞ ለኢንሶምኒያ እንቅልፍ ለማጣት ችግር ተጋላጭ እንድንሆን የሚያደርጉ ነገሮች በዝርዝር የተወሰኑ የተቀመጡ አሉ። እነሱን ላጋራችሁ እወዳለሁ። የመጀመሪያው ምንድን ነው? ሜጀር በሚባል ሁኔታ ወይም ደግሞ ዋና በሚባል አኳኋን የህይወት ሁኔታ መቀየር፣ ለምሳሌ የመኖሪያ ቦታ ሊሆን ይችላል፣ ሀገር መቀየር ሊሆን ይችላል፣ የስራ ሁኔታ መቀየር ሊሆን ይችላል፣ ከለመድነው አውድ ከእኛ በፊት ስንኖርበት ከነበረው አግባብ ወደ አዲስ ነገር መምጣት፣ ወደ አዲስ ህይወት፣ ወደ አዲስ ልምድ፣ ወደ አዲስ ነገር፣ ወደ አዲስ ሀገር መቀየር፣ ኦር ደግሞ ከምናውቀው ነገር የተለየ ነገር ውስጥ በምንገባበት ጊዜ ኢንሶምኒያ ወይም የእንቅልፍ ማጣት ሊያጋጥመን ይችላል። ይሄ እንደ አንደኛው ምክንያት ተደርጎ የተወሰደ ነገር ነው። ሌላኛው ሁለተኛ ተብሎ የተወሰደው ደግሞ ምክንያት የአእምሮ ወይም ደግሞ የጤና እክል ሲያጋጥም፣ ህመም ሲያጋጥም ይህ እንደ መነሻ መንስኤ ምክንያት ሆኖ ኢንሶምኒያን ሊያስከትልብን ይችላል የሚል ነገርም ጥናቶች እንዲሁ አመላክተዋል ማለት ነው። ስለዚህ አእምሯዊ ጤናችን፣ አካላዊ ጤናችን ሰላማዊና አንደር ኖርማል ኮንዲሽን በሚባልበት ወይም ደግሞ በተለመደው አይነት አሰራሩ ላይ ሳይሆን ሲቀር ኢንሶምኒያ እንዲሁ ሊታይ ይችላል ማለት ነው፣ መነሻ መንስኤ ሆኖት። ይሄ በአእምሯዊም ሆነ በአካላዊ ያለንበት የጤና ሁኔታ። ስለዚህ ይህንንም ቼክ ማድረግ እንዲሁ ኦብዘርቭ ማድረግ
ራሳችንን ያስፈልጋል። ሌላኛው ብዙ ጥናቶች ያላረጋገጡት ግን ከቤተሰብ ጄኔቲካሊ ሊመጣ ይችላል የሚል ነገር አለ። ገና በጥናት አልተረጋገጠም፣ ግን ጄኔቲካሊ ሊመጣ እንደሚችል የሚያመላክቱ ነገሮች አሉ። ግን ገና ጥናቱ ስላላለቀ አልተረጋገጠም። ስለዚህ በእነዚህ ምክንያቶች እና በጣም ንቁ የሆነ የአእምሮ ሁኔታ ላይ በመሆንም እንዲሁ ኢንሶምኒያ ወይም የእንቅልፍ አለመተኛት ችግር ሊከሰት ይችላል ማለት ነው። ስለዚህ እነዚህን ነገሮች በደንብ ኦብዘርቭ ማድረግ ማስተዋል ራሳችንን ያስፈልጋል። በትክክል ይሄ ነገር ተከስቷል አልተከሰተም የሚለውን ነገር ከማወቅ ባሻገር ራሳችንን መርዳት ስለሚኖርብን አስፈላጊ የሆነ ሁኔታ ላይ ሲደርስ ደግሞ እንዲሁ በጣም አስቸጋሪ የሆነ ሁኔታ ላይ ሲደርስ ደግሞ እንዲሁ ሕክምናን፣ ሰፖርትን፣ እርዳታን መሻት ስለሚገባን ስለሚኖርብን ማለት ነው። ኢንሶምኒያ ምን አይነት ሁኔታዎች ተጋላጭ ሊያደርጉ ይችላሉ የሚለውን ነገር ስንመለከት ደግሞ አንደኛው የአልኮል መጠጥ ተጠቃሚ መሆን ነው። የአልኮል መጠጥን በጣም በብዛትና ያለ አግባብ ጤና ሊጎዳ በሚችል ሁኔታ መጠቀም ኢንሶምኒያን የእንቅልፍ ማጣት ችግርን ሊያጋልጥ ይችላል። ሁለተኛው አቢዩዝ የሚደረጉ ሰዎች በዛ በአቢዩዙ በሚደርስባቸው በደል በሚደርስባቸው ችግር በሚደርስባቸው ጥቃት የተነሳ ይህ የእንቅልፍ ማጣት ችግር ሊያጋጥማቸው ወይም ተጋላጭ ሊሆኑ ይችላሉ። በዚህም የተነሳ በከፍተኛ ሁኔታ የመባነን፣ የመቃዠት፣ የተረጋጋ እንቅልፍ ወይም ዲፕ ስሊፕ የምንለው ስታተስ ላይ መድረስ አለመቻል፣ ቶሎ ቶሎ መንቃት፣ ከነቁም ወዲያ ደግሞ ወደ ነበረው እንቅልፍ ተረጋግቶ መተኛት አለመቻል፣ እነዚህ አጋላጭ የሆኑ ሁኔታዎች ወይም ሪስክ ፋክተርስ ብለን የምንወስዳቸው ሁኔታዎች ውስጥ የሚያስገቡ ናቸው። በተቻለ መጠን እነዚህን ነገሮች ማስተዋል ያስፈልጋል። ሌላኛው እንዴት ትሪት ይደረጋል? ኢንሶምኒያ ሊያጋጥም የሚችል ነገር ከሆነ የእንቅልፍ ማጣት ችግር ሊያጋጥም የሚችል ከሆነ በሕክምና በስነ ልቦና ሕክምና እርዳታ ሊሻሻል ሊስተካከል ይችላል። ነገር ግን እኛ አስቀድመን የመከላከል ስራ ብንሰራ በጣም አዋጭነት ያለው እሱ ስለሆነ አንደኛ ነገር በየዕለቱ በየቀኑ በተመሳሳይ ሰዓት መተኛት መቻል፣ በቂ የሆነ እንቅልፍን ለአእምሯችን ለሰውነታችን መስጠት መቻል የመጀመሪያው ነገር ነው። ሌላኛው የቀን ዴይሊ ሩቲን የምንላቸውን ታስኮች ወይም ስራዎች በአግባቡ ካከናወንን በኋላ የእረፍት ጊዜያችን ላይ እንደገና እነዛን ስራዎች አለመቀጠል፣ የእረፍት ጊዜ ለብቻው እንዲኖረው ማድረግ፣ የስራ ጊዜ ለብቻው እንዲኖረው ማድረግ። አንዳንድ ጊዜ ምን አይነት ነገር አለ፣ ከእለቱ የተረፈውን ስራ ወደ ቤት ይዞ መሄድ፣ መስራት፣ እስከ ሌሊት ድረስ መቀመጥ። እንዲህ አይነት ነገሮች ሲደጋገሙ ተጋላጭነት ሊያመጡ ይችላሉ እና በተቻለ መጠን የእረፍትና የስራ ሁኔታችንን ገደብ ልናበጅለት ይገባል ማለት ነው። ሌላኛው የምንተኛበት ቦታ ምን አይነት ነው? የተመቻቸ ነው ወይ? በቂ የአየር ዝውውር አለበት ወይ? የሚረብሽ ድምፅ የለበትም ወይ? የተለያዩ ነገሮች ከእንቅልፍ ስርዓታችን ጋር ተያይዘው የሚያውኩን ነገሮች ሊኖሩ ስለሚችሉ እነዛን ነገሮች በትክክል አይተን እነዛ ነገሮች በሌሉበት ሁኔታ ለመተኛት ኮምፈርተብል በሆነ ሁኔታ መኝታችንን አስተካክለን እንዳልኩት ጥሩ የሆነ የአየር ዝውውር ያለበት ንጹህ የሆነ ከሚረብሹና አዋኪ ከምንላቸው ድምፆች የጸዳ በሆነ ሁኔታ በእንደዛ አይነት ኢንቫይሮንመንት ውስጥ ብንተኛ ሞር ስቴብል የሆነ እንቅልፍ እንድናገኝ ይጠቅመናል፣ ተጋላጭነታችንንም ይቀንሰዋል። ሌላኛው ያው ከዘመን ጋራ አብሮ የሚመጣ ነገር የኤሌክትሮኒክ ዲቫይስ ነው። እነ ቴሌቪዥን፣ እነ ስልክ፣ እነዚህ ነገሮችን በእንቅልፍ ሰዓታችን ላይ አለመጠቀም። አንዳንድ ጊዜ ያንን ነገር በመጠቀም ሌሊቱን ሊነጋ ይችላል። ስለዚህ የእንቅልፍ ሰዓትን በእነዚህ ነገሮች አለመረበሽ፣ አለማስለመድ፣ የእንቅልፍ ሰዓትን አክብሮ ከነዚህ አይነት ዲቫይሶች መጠቀም ውጪ በሆነ ሁኔታ መተኛት ያስፈልጋል። ሌላኛው ስፖርታዊ የሆነ እንቅስቃሴ ማድረግ ነው። ለሁለንተናዊ ጤና ስለሚጠቅም ጭምር ስፖርት ያው ጤናማ እንድንሆን ከሚረዱን ምንድነው ልምዶች መካከል አንዱ ነው፣ እንቅስቃሴዎች መካከል አንዱ ነው። ስለዚህ ስፖርትን ማዘውተር መልካም ነው በተገኘው አጋጣሚ ሁሉ። ነገር ግን ደግሞ እነዚህንም ነገሮች አድርገን ይሄ ኢንሶምኒያ ወይም ደግሞ የእንቅልፍ
ማጣት ችግር የሚከሰትብን ከሆነ እርዳታ መጠየቅ በጣም ትልቁና ዋናው መፍትሄ ነው ብዬ አስባለሁኝ። በተረፈ ለዚህ ሚዲያ አዲስ የሆናችሁ የግምት ሚዲያ ይባላል፣ ሰብስክራይብ፣ ላይክ፣ ሼር ማድረግ አትርሱ። ለብዙሃኑ እንዲደርስ ገነት እባላለሁኝ። በሙያ ሶሻል ሳይኮሎጂስት ነኝ። ጥያቄዎች ካሏችሁ ኮሜንት ሴክሽን ላይ አስቀምጡልኝ። መልካም ጊዜ ይሆንላችሁ።